ዒባደላህ ዘውትር ሊመከሩ ከሚገቡ መሰረታዊ ምክሮች መሃል አንዱና ታላቁ አላህን ዐዘ ወጀል መፍራት ነው። ከስንቆች ሁሉ የማያልቅ ስንቅ የማይነጥፍ ስንቅ ነው። በዱንያም በአኺራም የሚጠቅም ስንቅ ነው። አላህም ጀለ ፊ ዑላህ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁን ያ ኡሊል አልባብ ይላል። እናንተ ያመናችሁ ሰዎች ሆይ ተሰነቁ፣ ከስንቆች ሁሉ በላጩ ስንቅ አላህን መፍራት ነው። እናንተ የልብ ባለቤቶች ሆይ እኔን ፍሩኝ ይላል ሱብሓነሁ ወተዓላ። አንድ የሚወራ ቅሳ አለ። እሱም ምንድነው? ይህ ታሪክ አንድ ንጉስ ነበር፣ አንድ መንግስት ሶስት ወዚሮችን ጠራቸው፣ ሶስት ሚኒስትሮችን ጠራቸውና አንድ ትእዛዝ አስተላለፈ። ያስተላለፈው ትእዛዝ ምን የሚል ነበር? እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሂዱና የአትክልት ስፍራ ወይም እርሻ ሰብል አለ፣ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ፣ መልካም ፍሬ ሰብስቡልኝ፣ ፍራፍሬውንም መልካሙን ነገር አላቸው። እነዚህ ሚኒስትሮች ሶስቱ ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ። አንደኛው ሚኒስቴር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ። ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል፣ ዞር ብሎም ላያዩ ይችላል፣ ግን ለማንኛውም መቀላቀሌ መደበላለቄ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ደበላለቀና የበሰለውን ያልበሰጠውን የተበላሸውን አንድ ላይ ሰበሰበና አዘጋጀ። ሶስተኛው ንጉስ ነው፣ ከኛ ምን ይፈልጋል፣ ዞር ብሎም ጭራሽ አያየውም አለና ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ። በንጋታው አስጠራቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኑ አላቸውና ሰበሰባቸው አላቸው። በቃ ጥሩ እስር ቤት አስገቡልኝ አለና ትእዛዝ አሳለፈ። አንድ ነገር እንዳይይዙ የያዙትን ኪስ ብቻ እቃውን ይዘውልኝ ይግቡ አለ። እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል። የመጀመሪያው ምን ሆነ? መልካም ነገር ስለሰበሰበ እስከ ቻለው ድረስ እየበላ እየተጠቃቀመ መኖር ቻለ አሉ። ሁለተኛው ግን ደበላልቆ ስለነበረ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ህይወቱን መምራት ቻለ። ሶስተኛው ሚልሰውና የሚቀምሰውን አጣና በዛው ሞቶ ቀረ አሉ። ትልቁ ጥያቄ ይህ ታሪክ ምንድነው የሚፈለገው? ይህ ታሪክ ወይም ይህ መግቢያና መንደርደሪያ እኔና አንተን፣ አንቺን፣ እሷን በአጠቃላይ የሚመለከት ጥያቄ ነው። ከነዚህ ሶስት ሚኒስቴሮች የትኛው ነን እኛ? የመጀመሪያው ወይስ የሁለተኛው ወይስ የሶስተኛው? የእርሻ ሰብሉ ዱንያ ነው። አዛዡ ማሊከል ሙሉክ ነው ሱብሓነሁ ወተዓላ። የሁሉም የበላይ የሆነው ባለስልጣን ሱብሓነሁ ወተዓላ ይህን ትእዛዝ አውርዶልናል። ከሶስቱ ሚኒስቴሮች የትኛዎች ነን እኛ? አዎ እዚህ ዱንያ ላይ እንኖራለን። መልካሙን ለመሰብሰብ ከመጥፎው ለመራቅ ነው አላህ ዐዘ ወጀል የደነገገልን። ብዙ ትእዛዞችን ሲያሳልፍልን ሱብሓነሁ ወተዓላ የትኛው ሚኒስቴር መሆን ነው የምንፈልገው? የመጀመሪያውን ወይንስ የሁለተኛውን ወይስ ሶስተኛውን? እኛ ሙሉ መብት ሰጥቶናል አላህ ሱብሓነሁ ወተዓላ መልካሙንም ጥሩንም እንድንሰበስብ እዚህ ዱንያ ላይ ያስቀምጦልናል። ነገር ግን አላህ ማሊከል ሙሉክ ትእዛዝ ያስተላልፋል። ቀብር ውስጥ እንድንቀበር፣ በጨለማው ቀብር ውስጥ ብቻችንን እንድንኖር። ምንድነው የሚጠቅመን? ያ ዒባደላህ የዛን ቀን ሊጠቅመን የሚችለው መልካም ስራችን ብቻ ነው። የትኛው መልካም ስራ? ዱንያ ውስጥ በህይወት እያለን የሰበሰብነው መልካም ስራ ብቻ ነው የሚጠቅመን። ቆም ብለን ራሳችንን እንጠይቅ። የትኛውን አይነት ስብስብ፣ የትኛው መልካም ነገር ወይስ መጥፎ ነው ሰብስበን ነገ ቀብራችን ውስጥ የምናገኘው የሚለውን ቆመን እንጠይቅ። ነገ ሊያጽናናን የሚችል አጽናኝ የሌለበት አጫዋች የሌለበት ውዱ ከባዱ የቀብር ህይወት ውስጥ ሊያጽናናን የሚችለው መልካም ስራችን ብቻ ነው። ነቢዩ ዓለይሂ ሰላቱ ወሰላም አሳዲቁል መስዱቅ በሐዲታቸው የቀብሩን ተጨባጭ ህይወት እንዲህ ሲሉ ነበር የነገሩን ዓለይሂ ሰላቱ ወሰላም يفسح للمؤمن في قبره مد بصره። መቼም ሁሉም ይሞታል እንደምታውቁት። አላህ ስብሓነሁ ወተዓላ እንዳለው ኢነከ መይቱን ወኢነሁም
መይቱን አንተም ሟች ነህ እነሱም ሟች ናቸው ባለው መሰረት ሁሉም ህይወቱ ያልፋልና አላህ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ሙእሚን ቀብር ውስጥ የአይኑ ርቀት ያክል ይሰፋለታል አሉ። ከዛ በኋላ አንድ አካል ይመጣል ፊቱ በጣም የሚያምር መልካም መዓዛና ሽታ ያለው መልካም ልብስ ጥሩ ደስ የሚል ልብስ የለበሰ ይመጣና እንዲህ ይለዋል አብሽር ቢከራመት ሚን አላህ ወነዒም ሙቂም ከአላህ ዘንድ ያለን ክብር ቋሚ የሆነን ጸጋ አብሽር አይዞህ ይባላል አሉ። فيقول وأنت فبشرك الله بخير الله خير يبشرهن أنتن ملونا لمهونو من أنت بلو يطيقوا على رسول عليه الصلاة والسلام يسوع من هنا عندما يجينا قال يا عباد الله من إلال أنا عملك الصالح أني ملكام سرهن إلال والله اللهم بمتازز لا يفتان نبرك وانجل بمسرات لا يودو حالات النبر فجزاك الله خيرا يبالا لالو نبي عليه الصلاة والسلام كذابها لا يأساتنا يجنة بر تكفتو يتايال انديه يبالا المجمرة أساتنا يحو الله لا يبتامس نورو يسبسبكو وانجل بتشابه هون نورو قسباسون سبسبه عدبل الكبي هون نورو الزيه نبر معرفيا نقرقن الله سبحانه وتعالى كالزيه يتشالى معرفيا تكتل لها تبلو جنة ياسيو تعالى نبي عليه الصلاة والسلام بزي ساعت بتام يقبل بتام ينافقال وده من وده أجر لم يهد سن النساسا جزيو يطرح لدل كل نجار يجرانكنا الويم جزيو يرزم بنا لدل بزي ساعت من إلال رب عجل قيام الساعة كيما أرجع إلى أهلي ومالي جيت يا الله قياما تراكمو جنة دقبا ቤተሰቦቼ ጋር የተዝናና መልካም ህይወት ጀነት ውስጥ እንድኖር ብሎ ይመኛል አሉ ረሱል አለይሂ ሰላቱ ወሰላም። እስቲ አረፈ በል ይባላል አሉ። በአንጻሩ ካፊር ሲሆን ደግሞ ቀብር ውስጥ በሚጠየቅ ጊዜ መጥፎ ሽታ ያለው በጣም ጥሩ ያልሆነ ገጽታና መልክ ያለው ሆኖ ይመጣል። ምንድነው ሲለው መልክ መጥፎ ስራህ ነኝ ብሎ ይነግረዋል አሉ ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ የእሳት ምንጣፍ ይነጠፍለታል የእሳት በር የሚከፈትለታል የእሳት ሙቀትና በጣም አቃጣይ ሽታው ወላፈኑ ይመጣበትና ይመታዋል ቀብሩ ይጠባል አሉ ረሱል አለይሂ ሰላቱ ወሰላም የጎኖቹ አጥንቶች እስኪተላለፍ ከዛ በኋላ መላእክት ይመደብበታል ተብሏል ምንም ማይሰማ ማይጋገር ማይናገር ትልቅ መጥረቢያ ይይዝና በጣም ይመታዋል ተራራ ቢመታ በዛ መጥረቢያና መዶሻ እንዳለ አመድ የሚያደርገው የሚሆን አይነት መጥረቢያ ይሰጠውና ይመታዋል አፈር ይሆናል አሉ ከዛ እንደነበር አላህ ይመልሰዋል ዳግም ሲመታ በከፍተኛ ደረጃ ይጮሃል አሉ ረሱል አለይሂ ሰላቱ ወሰላም ሁሉ ነገር ይሰማዋል ሰዎችና ጅኖች ብቻ ሲቀሩ رواه الإمام أحمد عباد الله فالدنيا ليست بدار لنا دنيا ቋሚ ነዋሪ ሀገራችን አይደለም ሁላችንም እንሄዳለን ማንንም ከዚህ በፊት ያለው ኸይረኛውም ሸረኛውም እንዳለፈው ሁሉ ቋሚው ህይወት ያለው ለአኺራ ብቻ ነው ለአኺራ ብቻ ነው ቋሚ ህይወት ያለውና በቋሚነት መኖር የምንችለው فماذا قدمنا لدار البقاء الحقيقي ቋሚ ለሆነው እውነተኛ ሀገር ምንድነው ያዘጋጀነው عباد الله أين متاجرتنا بالحسنات بحسنا لا يلن بملكام سرا لا يلن نقديتي من يأكلنا اللهم بمتازز يلن وددر من يأكلنا إن من الغبن أن تمر علينا السنة تلو السنة بتعم سفاري كسارة من دون تقلت يا عباد الله أمتي يتتكاكا جزياتوش يالفو ادمياتشن يجمره تزازاتشن على مجمرنا اللهم بمتازز لا يتنكر على مهناتشن ነው በስራችንና የስራችን እርከንና ማዕረግ ከፍ ያለ ጀነት ውስጥ ያለን ደረጃችን ከፍ አለ ማለቱ ነው በጣም አሳፋሪው ትልቁ ኪሳራ ገንዘባችን እየበዛ ሐሰናታችን አለመብዛቱ ነው ትልቁ ኪሳራ ዱንያን እየገነባን ቤታችንን እያሳመርን የተንጣለለ ቤት ውስጥ እየኖርን አኺራ ቤታችንን መርሳታችን ነው عباد الله غبن والله أن نتنافس في كل شيء وننسى التنافس في أمر الآخرة زاريه اللاتشنم
በሁሉም ነገር እንወዳደራለን። የውበት ውድድር ይባላል፣ የድምፅ ውድድር ይባላል፣ የንብረት ውድድር ይባላል፣ የልጆች ብዛት ውድድር ይባላል፣ የመኪና አይነት ውድድር ውስጥ እንገባለን። ነገር ግን በአኺራ እንወዳደርም። ألم يقل الله وفي ذلك فليتنافس المتنافسون عباد الله ستمضي الأيام ጊዜያቶች ያልፋሉ። ስራችን መዝገብ ተመዝግቦ ሲያበቃ አብቅቶ ተጠቅልሎ ይቀመጣል። እድሜያችን ያበቃል። አንድ ቀን ግን መሄዳችን አይቀርምና አላህ ፊት መቀስቀሳችንም አይቀርም። የዛን ጊዜ መልካም የሰራ በዱንያ ያልተታለለ አላህ አላህ ብሎ ያልጠገበ ጥሩ ውጤት ያገኛል። የወነጀለና ያመፀ ግን ለክፉ ነገር ይዳረጋል። وسيعلم الذين ظلموا أي منقلب ينقلبون ነቢያችን عليه الصلاة والسلام እንዲህ ይላሉ في الحديث الصحيح አንዳችሁን ከእሳት ወላፈን ሊጠብቃችሁ የሚችለው ተምር ማናችሁም ብትሆኑ አሉ በተምር በሙሉ ተምር ወይም በግማሽ ተምር እሳትን ተከላከሉ አሉ ረሱል عليه الصلاة والسلام። ምክንያቱም ሁላችንም አላህ ፊት ቆመን እንዲህ መጠየቃችን አይቀርም። አላህ እንዲህ ብሎ ይጠይቀናል። መስሚያና መመልከቻ አድርጌልህ ነበር? አዎ ነው መልሳችን። ገንዘብና ልጆች ሰጥቼህ ነበር? አዎ። ታዲያ አይነማ ቀደምተ ሊነፍሲከ ብሎ ይጠይቃል። ምንድነው ያስቀደምከው? አዎ ምንድነው ለአኺራችን ያስቀደምነው? አኺራ መኖሩን እርግጠኛ ነን አይደል? ምንድነው ያስቀደምነው? ካለን ጠንካራ የእምነት በተውሂድ ላይ ያለን ጠንካራ አቋም፣ ሱና ላይ ያለን ጠንካራ አቋም፣ የአላህን ትእዛዝ ግዴታዎችን በመወጣት ጉዳይ ላይ ክልከላዎችን በመራቅ ጉዳይ ላይ ከሽርክ ጀምሮ ቢድዓን ቀጥሎ ከባኢረ الذنوب ሰጋኢረ الذنوب ሌሎችን ወንጀሎች በመራቅ ረገድ ለአኺራችን ምንድነው ያዘጋጀነው? ያ አብደላህ እንተብህ ምን ገፍለቲክ ከመዘናጋታችን እንንቃ። በኸይር ነገር ላይ እንሽቀዳደም። መልካም በሆነ ነገር ላይ እንረባረብ። በእያንዳንዱ ኸይር ስራ ላይ መልካም ተሳታፊ እንሁን። እኛ ራሳችንን የምናሞኝበት አሳሳቢ ነጥብ አለ። ስለ ነቢዩ ዓለይሂ ሰላቱ ወሰላም ሲነገር እሳቸውማ የአላህ መልእክተኛ ናቸው እንላለን። ስለ ሰሓባዎች ሲነገር እነሱማ ሰሓባዎች ናቸው ረዲየላሁ ዐንሁም ወአርዳሁ እንላለን። እኛስ ሳሊሕ መሆን ያቅተናል? እኛስ መልካም ሰው መሆን ያቅተናል? እነሱ የሆኑት መልካም ስራ እኮ በምንም አልነበረም። የተለየ የቆዳ ቀለም ስለነበራቸው፣ ብሔራቸው የተለየ ስለነበረ፣ ቋንቋቸው የተለየ ስለነበረ አልነበረም። ነገር ግን የአላህን ትእዛዝ አከበሩ። እምነታቸው ላይ ጠንካራ ብርቱ ሆኑ። ሐቅን በንጹህ ልቦና ተቀበሉ። ማንነታቸውን ለመቀየር ሞከሩ። ትናንትና ሽርክ ይሰሩ እንዳልነበር፣ ጣዖት አምላኪ እንዳልነበሩ፣ ሰውን በህይወት ይቀብሩ እንዳልነበሩ ሙሉ በሙሉ የአላህን ዲን በንጹህ ልቦና ስለተቀበሉ ማንነታቸው ሙሉ በሙሉ ተቀየረ። ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ ከመስለማቸው በፊት ማን ነበሩ? ከሰለሙስ በኋላ ማንነታቸው ይገናኛል? አይገናኝም። ምንድነው የቀየራቸው? በትክክል የመጣውን ወህይ በንጹህ ልቦና ተቀበሉ። ማስመሰል የለም እነሱ ጋር፣ ኒፋቅ የለም እነሱ ጋር፣ ሰው ምን ይለኛል የሚለው ነገር የለም። ወካኑ ላ የኻፉነ ፊላሂ ለውመተ ላኢም በአላህ ዲን ላይ የወቃሽ ወቀሳ አይበግራቸውም አያታልላቸውም ነበሩ። ለዚህ ነው ተቀይረው በህይወት እያሉ በእግራቸው እየተንቀሳቀሱ በቁመናቸው እንዳሉ ጀነት የጀነት ናቸው ተብሎ የተመሰከረላቸው። አላህ ሚን ፈውቂ ሰብዕ ሰማዋት ረዲየላሁ ዐንሁም ወረዱ ዐንሁ ብሎ ቁርአን ያወረደላቸው ሱብሓነሁ ወተዓላ። እኛስ በምኞት ብቻ ነው? በስንፍና አንደኛ ወደፊት ላለመሄድ የምናስቀምጣቸው ማስተባበያዎች የተለያዩ ነገሮች ብዙ ናቸው። ኢማን ይደክመዋል ይላል። ጠይብ ማን ነው የሚያጠነክርልን ኢማናችንን ራሳችን ካደከም ነው? በኸይር ስራ ላይ ለምን አንሽቀዳደምም? ቁርአኑን ለሆነ ሰው፣ ሰላቱን ለሆነ ሰው፣ ጾሙን ለሆነ ሰው፣ ሰደቃውን ለሆነ ሰው አከፋፍለን የኛ ስራ ድርሻ ምንድነው እዚህ ዱንያ ላይ? ይሄን ቆም ብለን ማየት መቻል አለብን። ጀነት አይደል ምኞታችን? ለዛ ጀነት ነገር ለዛ ዓለም ከፍተኛ ዝግጅት ያስፈልገናል። ነብዩ አለይሂ ሰላቱ ወሰላም اغتنم خمسا قبل خمس ይላሉ። አምስት ነገሮች ከመምጣታቸው በፊት አምስት አጋጣሚዎችን ተጠቀማሉ። شبابك قبل هرمك ከማርጀትህ በፊት ወጣትነትህን፣ ከመታመምህ በፊት በጤንነትህ ተጠቀም። ደሃ ከመሆንህ በፊት በሀብትህ ተጠቀም። ቢዚ ከመሆንህ ውጥረት ውስጥ ከመግባትህ በፊት ባለህ ክፍት ጊዜ ተጠቀም። ከመሞትህ በፊት በህይወትህ ተጠቀም።
ዒባደላህ እነዚህ 5 አጋጣሚዎች ወርቃማ አጋጣሚዎች በህይወታችን ውስጥ ያልፋል። ካለፈ በኋላ ከንፈር ብንመጥ ምንም ጥቅም የለውም። ይለፍ ችግር የለውም ካለፈብንም። ግን ዛሬ ጊዜ ያለን ዛሬን እንጠቀም፣ ለአኺራችን እንዘጋጅ። ጀነት ውድ አገር አይደል? ማን ነው የሚዘጋጅለት? فإن الجنة لا خطر لها هي ورب الكعبة نور يتلألأ በጣም የሚያበራ ብርሃን አለው። የሚነቀንቅ ረይሓና ነው። ትልቅ ህንፃ አለው። ብዙ አይነት ጥቅሞች አሉት። ባጭሩ ጀነትን ሲገልጹ ረሱል አለይሂ ሰላቱ ወሰላም فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر ብለዋል። ጀነት ውስጥ ያለው ጸጋ አይን አይቶት የማያቅ ጆሮ ሰምቶት የማያቅ በማንም ሰው ልቦና ላይ ውል ብሎ የማያቅ ነገር ሁሉ ይገኛል ብለዋል ጀነት ውስጥ አለይሂ ሰላቱ ወሰላም። ለዛ ሀገር ያለን ዝግጅት ምን ያክል ነው? ለዱንያ ከምንሮጠው የበለጠ ለአኺራ መሮጥ የለብንም? ለማይቀርልን ዓለም መዘጋጀት የለብንም? በሁሉም ነገር ዝግጁ መሆን አለብን። በእምነታችን ጠንካራ፣ በመልካም ስራ ላይ ጠንካራ፣ ከወንጀል በመላቅ ጠንካራ መሆን አለብን። ያለን ጊዜ ይህ ነው። ይህ ጊዜ ካለፈ ነገም እንደሚገጥመን አናቅም። أقول قولي هذا وأستغفر الله العظيم الجليل لي ولكم ولسائر المسلمين من كل ذنب فاستغفروه وتوبوا إليه إنه هو الغفور الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين وأشهد أن محمدا عبده ورسوله إمام المتقين صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد عباد الله قدموا لأنفسكم خيرا قبل فوات الأوان وحلول الآجال. ጊዜው ሳይደርስ ጊዜው ሳያልፍብን ለአኺራችን የሆነ ነገር እናስቀድም። አላህን ከመገዛት የሚያዘናጉ ነገሮች ብዙ ናቸው። ከተታለልን በቀላሉ እንሸነፋለን፣ ችግር የለውም። ዱንያ አታለለኝ ብለን ራሳችንን አናሞኝ። አላህ ስብሓንሁ ወተዓላ ዱንያ አታላይ እንደሆነች ቀድሞ ነግሮናል። ዑዝራችን አብቅቷል። ነፍስያ ነው ያታለለን። ኢነ ነፍሰ ለአማረቱን ቢሱእ ብሎ ቀድሞ ነግሮናል። አላህ አዲስ ነገር አይደለም። ነፍስ ክፉ አዛዥ ናት። በአብዛኛው አብዝታ ክፉ ታዛለች ብሏል አላህ ስብሓንሁ ወተዓላ። ሸይጣን ነው? አዎ ሸይጣን ነው። ሸይጣን ከሆነም ኢነ ሸይጣን ለኩም ዐዱውን ፈተኺዙሁ ዐዱዋ ብሎ አላህ ነግሮናል ስብሓንሁ ወተዓላ። ዑዝር የለንም፣ ማስተባበል አንችልም። ቀድሞ አልሐኪሙ አልኸቢር ነግሮናል ስብሓንሁ ወተዓላ። አላ ያዕለሙ መን ኸለቀ وهو اللطيف الخبير ይላል። የፈጠረውን አያውቅም እንዴ ይላል ስብሓንሁ ወተዓላ። ወላ ዩነቢኡከ ሚስሉ ኸቢር ጉዳዮችን በጥልቅ ከሚያውቀው የበለጠ ማንም አይነግርህም ይላል ስብሓንሁ ወተዓላ። በእነዚህ 3 ምክንያቶች ራሳችንን ማዘናጋት መሸንገል አንችልም። የታወቀ ነው ፊትና መሆናቸው። አውቀን ተጠንቅቀን እንድናልፍ ነው የነገረን ስብሓንሁ ወተዓላ። የቁል ላህ ሸይጣንን በተመለከተ አለም አዕሀድ ኢለይኩም ያ በኒ አደመ ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم ولقد أضل منكم جبلا كثيرا أفلم تكونوا تعقلون إلى سبحانه وتعالى أن أنت يسول جوتشوي ألم أعهد إليكم قال القبع أن نقركواتهم من أدر على الكواتهم ألا تعبدوا الشيطان شيطان لا تملكوا به ለነሱ ግልጽ ለእናንተ ግልጽ የሆነ ጠላት ነው። እኔም ብቻ ተገዙኝ ቀጥተኛው መንገድ ይሄ ነው ብዬ አላልኳችሁም? ብዙ ሰዎችን አጥምሟል። ትንሽ እንኳን አታስተውሉም ይላል ስብሓንሁ ወተዓላ። ሌሎችን እያየን ራሳችንን ለምንድን ነው የምንረሳው? ለአኺራችን ምን አዘጋጅተናል ነው ትልቁ ጥያቄ። ጅብሪል ዓለይሂ ሰላም ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጣና እንዲህ አላቸው፣ ያ ሙሐመድ ዒሽ ማ ሽእተ ፈኢነከ መይት፣ ያሻህን ኑር ሟች ነህና واعمل ما شئت فإنك مجزي به يشهن سرا تمن الدالة هلاتشو وأحبب من شئت فإنك مفارقه يفلك كون وداد من لا يتهيكرم. عباد الله من سرا من يوم سرا الله يمزقبال. الله سبحانه وتعالى في الحديث القدسي يندزه بالوال يا عبادي باريا وجهي إنما هي أعمالكم أحصيها لكم ثم أوفيكم إياها
የራሳችሁን ስራ ነው ማሰፍርና መመዘግብላችሁ ማስቀምጥላችሁ ከዛ በዛ መልኩ መመነዳችሁ فمن وجد خيرا فليحمد الله خيرا ያገኘ አላህን ያመስግን መዝገቡ ላይ ክፉ ነገር የገጠመው فلا يلومن الا نفسه ራሱን እንጂ ማንንም እንዳይወቅስ ይላል አላህ Subhanahu Wa Ta'ala ነብዩም عليه الصلاه والسلام ነገ يوم القيامه ፈታኙ ሰዓት ላይ ሲራጥ በእሳት ላይ ይዘረጋል እንደምታውቁት የዛን ጊዜ ሁሉም ሰው በስራው ልክ ያልፋል አሉ ረሱል عليه الصلاه والسلام እንደ መብረቅ የሚያልፋለ እንደ ንፋስ የሚያልፋለ እግረኛ ሆኖ የሚያልፋለ ሌላው ደግሞ እየተንከባለለ የሚያልፋለ አሉ ጌታዬ ለምንድነው እንንከባለል ያደረከኝና ወደ ኋላ ያስቀረኸኝ ሲለው እኔ ወደ ኋላ አላስቀረሁም ይልቁንስ ያስቀረህ ወደ ኋላ ያስቀረህ ስራህ ነው ይባላል አሉ ዒባደላህ እያንዳንዱ ስራችን ይመዘገባል አላህ ፊት ይቆማል እንቆማለን قال الله ونكتب ما قدموا وآثارهم ያስቀደሙትን እንመዘገባለን ያስቀሩትን ማሻራ ጭምር وكل شيء أحصيناه في إمام مبين عباد الله ለዚህ ቀን ራሳችንን ማዘጋጀት አለብን ጊዜው ካለፈ በኋላ ዋጋ የለውም ቆም ብለን ራሳችንን እንጠይቅ ቀብር ውስጥ ያሉ ሶስት መሰረታዊ ጥያቄዎች እንዳሉ የታወቀ ነው ማንንም ሰው ቀብሩ ሲገባ ሶስት ጥያቄ ይጠየቃል من ربك وما دينك ومن نبيك ጌታህ ማን ነው عباد الله የዚህ ጥያቄ መልስ በኩረጃ ሊሆን አይችልም ማንንም መጥቶ ሊነግረን አይችልም ስራችን ብቻ ነው እንድንናገር ብቁም ያደርገን ጌታዬ አላህ ነው ስንል እሱን በብቸኝነት ማምለካችንን ማረጋገጥ የግድ ነው በሱ ላይ ከማጋራት እጅግ መራቃችንን እርግጠኛ መሆን የግድ ነው መልእክተኛህ ማን ነው የሚለውን ጥያቄ ለመመለስ በነብዩ አለይሂ ሰላቱ ወሰላም በትክክል ማመን በሚጠበቅብን መልኩ ማመን ነው ያዘዙትን መታዘዝ የከለከሉትን በፍጹም መራቅና መከልከል እሳቸውን መሪ አድርጎ በተግባር መኖር ያልቻለ በወሬ ብቻ ከሆነ እዛ መመለስ አይቻልም ያ ዒባደላህ አስደንጋጩ ጥያቄ ሶስተኛው ዲንህ ምንድነው እስላም ነው ስንል መኖር ያልቻልነውን መመለስ አንችልም አደራ ቀብር ውስጥ ስንገባ ምላሻችን የሁለተኞቹ ክፍሎች እንዳንሆን የፋጅሮቹ ፋጅሩ من ربك አሃሃ ለአድሪ ብቻ ነው ጮኸቱ አላቅም ነው ወመን ነብዩክ አላቅም ወማ ዲኑክ አላቅም ጮኸት ብቻ ነው መልሱ ምንድነው ታዲያ ሲባል ሰዎች የሆነ ነገር ሲሉ ሰማው እል ነበር ይላል ይሄኛው ነገር አይጠቅመንም ዒባደላህ ለቀብራችን ልዩ ዝግጅት እንድናደርግ ከሚጠቅሙን መሰረታዊ ነገሮች ዲናችንን እንማር ዱንያን ለመማር ምን ያክል እየጣርን ነው 12 አመት እንለፋለን 4 አመት ይጨመራል የሆነ ነገር ለማድረግ መጨረሻው ግን ምንድነው የሪዝቃችን መንገድ ሊሆንም ላይሆንም ይችላል አኺራችንን ግን ዘንግተናል ቁርአንና ሐዲስ መማር ላይ በጣም ሰንፈናል ህይወታችንን ማንነታችንን ከቁርአንና ከሐዲስ ጋር ማስተሳሰር ላይ በጣም ተራርቀናል አላህን Subhanahu Wa Ta'ala በመፍራት ለአኺራችን ልዩ ዝግጅት መዘጋጀት ይኖርብናል ምንድነው ለአኺራችን ያዘጋጀነው عباد الله ثم اعلموا أن الله عز وجل أمرنا بالصلاة والسلام على نبيه إذ يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أهل بيته أجمعين وصحابته والتابعين لهم وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداءك أعداء الدين برحمتك يا أرحم الراحمين اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل إنك نعم المولى ونعم النصير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون ሰብስክራይብ በማድረግ ቤተሰብ ይሁኑ